በቅርብ ቀናት ለአንባቢያን ቀርበው ጥሩ እየተነበቡ ካሉ መጽሐፍት መሃል የአንደኛው ጸሐፊን ዛሬ በመሰንበቻችን ጋብዘናል። በርካቶች ከደራሲነቷ ይልቅ ከኋላ ደጀን ሆና ለህትመት ባደረገችው አስተዋጽኦ ያጎሏታል። ለዚህም የአውግቸው ተረፈ እብዱ፣ የሙሉጌታ ተስፋዬ የባለቅኔው ምህላ፣ መኃልየ ዘካሳንችስ የተደባበ ጥላሁን ከበዙት በጥቂቱ የህትመት ብርሃን እንዲያገኙ ያደረገቻቸው መጽሐፍት ናቸው። በፈረንሳይ ራምቦን ለማጥናት በሀገሪቱ መንግስት ድጋፍ አግኝታ በታደመችው ስልጠና የጻፈችው ራምቦ አሁን ደግሞ የኔ ማስታወሻ በተሰኘ መጽሐፏ ዳግም የንባብና የአንባቢያኑን ዓለም መቀላቀል ጀምራለች። እንግዳችን ጋዜጠኛና ጸሐፊ ስንዱ አበበ ናት። ከእንግዳችን ጋር ነዋሪ ከሆነችበት አሜሪካ ስለ አዲሱ የኔ ማስታወሻ መጽሐፏ ይዘትና ሙያዊና ተያያዥ እሷን የሚመለከቱ ሀሳቦች ላይ እየተነጋገርን እንቆያለን። ሰለሞን ጫላ ነኝ። አድማጮቻችን እንግዲህ ቀደም ሲል እንዳልናችሁ የዛሬ እንግዳችን ስንዱ አበበ ናት። የኔ ማስታወሻ በተባለው አዲሱ መጽሐፏ ዙሪያ ቆይታ እናደርጋለን። እኛ እዚህ ስቱዲዮ ሆነን እሷ ደግሞ ከአሜሪካ በመጽሐፉ ዙሪያ የተለያዩ ሀሳቦችን እያነሳን ቆይታ ለማድረግ እንሞክራለን። ስንዱ በመጀመሪያ በጣም እናመሰግናለን እንግዳችን ለመሆን ስለፈቀድሽ። እኔም በጣም አመሰግናለሁ እንግዳችሁ ስላደረከኝ። እሺ፣ እንዴት ነሽ? ኑሮ፣ ህይወት እንዴት ይዞሻል? መልካም ነው ሁሉም ነገር እንግዲህ እስካሁን ይዘናል። እሺ፣ አዲሱ የኔ ማስታወሻ መጽሐፍሽ ነው ያገናኘን። በቅድሚያ እንኳን ደስ አለሽ ለማለት እወዳለሁኝ። እንኳን አብሮ ደስ አለን። ምክንያቱም መጽሐፍ ማሳተም አስቸጋሪ የሆነ ነውና እንግዲህ ይህንን አልፎ ማሳተም በራሱ ስኬት ነው አይደለ? አዎ፣ በጣም ያሁኑ 10ኛ መጽሐፌ ነች። በጣም ብዙ ችግር ነው ያለው፣ ግን ያው እንግዲህ የምትወደውን ስራ ለመስራት ትግል አለው። ትግሉን መቀጠል ነው። አሁን እንግዲህ እኔም ለማስተዋል የቻልኩት እሱን ነው። የኔ ማስታወሻ መጽሐፍ ላንቺ የተጻፉ የተለያዩ ደብዳቤዎችን ያተምሽበት ነው። እዚህ ላይ ከጋሽ ስብሐት ገብረ እግዚአብሔር ጀምሮ ባሴ ሀብቴ፣ ስዩም ተፈራ፣ ሙሉጌታ ተስፋዬ፣ ብርሃነ መስቀል ደጀኔ፣ አለምነዋሴ፣ ታገል ሰይፉ፣ ሌሎች ላንቺ በተለያዩ አጋጣሚዎች የጻፉትን ደብዳቤ ለምን የኔ ማስታወሻ ብለሽ ማተም ፈለግሽ? ዋናው ነገር ምንድነው? ደብዳቤዎቹ ለኔ መጻፋቸው ሳይሆን መሰረታዊው ጉዳይ ሰዎችን እንዴት ያያሉ፣ በነበረን አብሮ መኖር አብሮ ቆይታ ያሳለፍናቸውን ጊዜያቶች በደንብ የሚያሳዩ ናቸው እና ደግሞ ከስነ ጽሁፍ ዋጋ አንጻር ላቅ ያለ ዋጋ አላቸው። ገለጻዎቻቸው፣ ቁጣቸው፣ ብስጭታቸው፣ አድናቆታቸው፣ አምልኮታቸው ብዙ አይነት የተለያዩ ስሜቶቻችንን የሚገልጹ ደብዳቤዎች ናቸው። ስለዚህ እኔ ያተምኳቸው ምንም እንኳን በእኔና በጸሐፊዎቹ መካከል ማንም ሳይገባ በእጅ የተቀባበልናቸው ደብዳቤዎች ቢሆኑ ከስነ ጽሁፍ ዋጋ አንጻርና ካላቸው የገለጻ ውበት አንጻር ጠቃሚ ናቸው ለአገሪቱ ስነ ጽሁፍ በሚል መነካትና ደግነት ነው። እንደው ግን ሚስጥር ማባከን አይሆንም? ከዛ ባለፈ እንደው ፍቃድስ ጠይቀሻቸዋል? የጻፋችሁልኝን የአንድ ወቅት ደብዳቤ ላትመው ነው ብለሻቸዋል? ምንም ሚስጥር የለውም፣ ምንም ፍቃድም አይጠይቅም። አንደኛ ጽፎ በቀጥታ ለራሴን የሰጡኝ፣ ሁለተኛ ምንም ምልህ የሌላን ሰው ህይወት የሚነካ የሌላን ሰው ህይወት የሚረብሽ አይደለም። ደብዳቤዎቹ አብዛኞቹ አድናቆት፣ አክብሮት ለነበረን የንባብ ግሩፕ፣ ለነበረን አስተሳሰብ፣ ለነበረን ግንኙነት የነበራቸውን ከፍ ያለ አድናቆት ከመግለጽ ያለፈ ምንም የሚረብሸው የሚያስቆጣ ነገር የለውም እና ፈቃድ መጠየቅም አስፈላጊ ነው ብዬ አላምንም። ስለዚህ የራሴ ደብዳቤዎች ናቸው፣ አተምኳቸው። ይኸው እስካሁን እንግዲህ ለምን ሚስጥሬን አወጣሽብኝ ብሎ የመጣ ሰው የለም። ደግሞ ምንም ሚስጥርም የለውም። አንዱ እዚህ መጽሐፍ ላይ ከተላኩልሽ ደብዳቤዎች ውስጥ የሚጠቅሰው ጋሽ ስብሐት ገብረ እግዚአብሔር የጻፉልሽ ነው። ይዘቱ ላይ እንቆይና እንደው ከጋሽ ስብሐት ጋር ትውቃችሁ የት ይጀምራል? እኔ ገና ልጅ እያለሁ ቤት ውስጥ አባቴ መጽሔቶች ይገዛል እና መነን፣ ጸደይ፣ የካቲት ምናምን የሚሉ መጽሔቶች፣ እዛ መጽሔቶች ላይ ጋሽ ስብሐት የአዲስ አበባ ተረቶች እያሉ ይጽፋሉ። እናት፣ አሮጊት፣ ወደ ጠጅ ቤት ምናምን የተሰኙ ታሪኮች
እና እነሱን ሳነብ በጣም ነው ይገርሙኝ የነበሩት እና እንደው እኚህን ሰውዬ መተዋወቅ አለብኝ ብዬ ፈልጌ ቢሮአቸው ድረስ ሄጄ የተዋወቅኳቸው እኔ ነኝ። ከዛ በኋላ ሽርኮንን ንባብ ጋር አበባቸው ጋር ወሰዱኝ። ከዛ ከሁሉም ጋር ሽርኮንን እና እንደዚህ ነው የተዋወቅነው። ከዛ ለ20 ምናምን ዓመታት አብረን የኖር ነው ማለት ይቻላል፣ በክፉም በደጉም። ስንዱ ነፍሴ ፕረስትን ሳነብ ቆይቼ አንቺ ስትመጪ መጽሐፉን ስዘጋና ወደ አንቺ ስዞር እኩል ይሆናል። አንድ በይ ከመቼው ከሱ ወደ አንቺ ማለት ወይ አቶ ፕረስት። ስንዱ ጋሽ ስብሐት ላንቺ በጻፉት ደብዳቤ ላይ በፍቅርሽ መያዛቸውን እንደሚያፈቅሩሽ ገልጸዋል። በቃላታቸውም ያ በደንብ ይታያልና ቅርበት እንዳላችሁ ያው ይታወቃልና ቅርበታችሁ ግን ወደ ፍቅር ተቀይሮ ነበረ። የፍቅር ጓደኝነት ውስጥ ገብታችሁ ነበር ማለት ይቻላል? አልነበረንም። መጀመሪያ ደብዳቤዎቹ ሲጻፉ በየቀኑ ነው የሚጻፉት። ለምሳሌ አብረን ቆይተን እኔ ወደ ቤት ሲሄድ ወይ ስናፍቃቸው ወይ ትዝ ስላቸው ወይ ምናምን ነው የሚጽፉት እና እኔ ደግሞ ያኔ ልጅም ስለነበር ፍቅር መሆኑም አልገባኝም። በኋላ ነው የገባኝ የፍቅር ደብዳቤዎች መሆናቸው። እኔ መጀመሪያ ሲጽፉ የሚመስለኝ ያው ደራሲ ስለሆኑ ጽሁፍ እየጻፉ ነው እንጂ እንደው እንደዚህ ወይ ለኔ ነው በኔ ፍቅር ወድቀዋል፣ በኔ ፍቅር ተነክተዋል ምናምን የሚል አመለካከት አልነበረኝም፣ ልምዱም አልነበረኝ። ስለዚህ አልገባኝም ነበር። እሳቸው ግን እንትን ናቸው ነፃ ሰው ስለሆኑ የሚሰማቸውን በሙሉ ይጽፋሉ እና እዛ ደብዳቤ ውስጥ ያለው የእሳቸው በሰዓቱ ይሰማቸው የነበረ ስሜት ነው እና በጣም አስገራሚና አስደናቂ ነው። ከዛ ውጪ ግን ስጋዊ የሆነ ግንኙነት አልነበረንም። ፍቅር ከያዘን ሰዓት አንስቶ ማንንም አንወድም። ባገኘኋት ቁጥር ነፍሴን ለሳቅ ትለኩስልኛለች። ነቢይ የወደፊቱን የሚመጣውን እንዲያሳትፍ እሷ ያለፈውን የወደ ኋላውን ልጅነቴን የምታሳትፈኝ ያውም ያን ሁሉ የልጅነት ሳቂታ ተንኮላክላበት። ፀሐይ አንቺ ስትመጪ ሊቀበልሽ ከውስጥ ይወጣል። አበባው፣ ኮከቡ፣ ጨረቃው፣ ፈገግታው ያለኝ ቆንጆ ነገር ሁሉ ተዘግቶ ከቆየበት ይወጣል። አንቺ ስትመጪ ዙሪያውን ሲያስስ የነበረው ፊትሽ እኔ ጋር ሲደርስ በፈገግታሽ ብልጭ ይላል። ያኔ እኔ ውስጤ ብርሃን ፈገግታ ሆናለሁ ባየሁሽ ቁጥር። አሁን ይህንን መጽሐፍ የሚያነብሰውና የጋሽ ስብሐትን የፍቅር ቃላትን የተመለከተ አንባቢ መጽሐፉ ላይ ማለት ነው ይሄ አሁን የነገርሽኝ መልስ እንዴት ሊያሳምን የሚችል ይመስልሻል? የራሳችሁ ጉዳይ፣ ስለናንተ ለመጨነቅ ግዴታ የለብኝም። የራሳችሁ እኔ እንድታምኑኝ እኮ አልገድድም። ለምንድን ነው ላሳምናችሁ ስመሞክረው? መብት ነው እንደዛ ማሰብ። መልካም እንግዲህ ካልሽ ምን ይደረጋል፣ ወደ ባሴ ሀብቴ ልመልስሽ። ከባሴ ጋርስ ያለው ነገር? ያ ከባሴ ጓደኛዬ ነበር፣ በጣም የፍቅርም ጓደኛዬ ነበር። በጣም ሞድምና ባሴን ደግሞ መጀመሪያ የወደድኩት እኔ ነኝ። ገና ሳይው ወይኔ ደስ የሆነ ድንግጥ ያልኩለት ሰው ቢኖር እሱ ነውና ባሴ እንዳየኸው በጣም ጄኒውን ነው ማለት ማንም ሰው እንኳን በጽሁፍ አይደለም ለነፍስ አባትም ቢሆን ስትናዘዝ ይሁን የምታስቀረው ነገር ይኖራል ብዬ ነው የማምነው። ባሴ ግን እንትን ነው፣ በጣም ደግ ነው። በቃ የተሰማውን ስሜት ፊት ለፊት እና እስከ ጥግ ድረስ በቃ ምንም ነገር ጸጸቱንም፣ እርግማኑንም፣ ምርቃቱንም ሁሉንም ራሱን በዛ ደረጃ የሚገመግም ራሱን በዛ ደረጃ የሚያይ ሰው እኔ አጋጥሞኝ አያውቅም። ባሴ ይለያል፣ የተለየ ሰው ነው እና ጽሁፎቹም ልዩ ናቸው። ይሄ ሰላም ለኪ ብቻ ሳይሆን ሌሎቹም ጽሁፎቹ ባሴ ለየት ያለ ጂኒየሲቲ ያለው ለየት ያለ ተፈጥሮ ያለው ልዩ ሰው ነበር እና ኦፍኮርስ አስቸጋሪም ሰው ነበር። ምልቀላል ሰው አይደለ። ከእንደዚህ አይነት ሰው ጋር መኖር ራሱ ከባድ ነገር ነው። ነው ጠዋት ሌላ ነው፣ ረፈድ ሲል ሌላ ሰው ይሆናል፣ መሸት ሲል ሌላ ሰው እና በቃ ከነምናምንቴው ባሴ የምትወደው ሰው ነው እና ያ ባሴ ጓደኛዬ ነበር እና ስንለያይ መጨረሻ ላይ መለያየታችንን እርግጠኛ ሲሆን የጻፈው ደብዳቤ ነው። ከዚህ ደብዳቤ በኋላ ተመልሰን አልተገናኘንም። በቃ
መዝጊያው የኔና የሱ የፍቅር ግንኙነት መዝጊያው ደብዳቤ ሰላም ለኪ። በመጀመሪያ እንዳየኋት አልደነገጥኩላትም። እየቆየሁም ቢሆን አላሰብኳትም። ንጹህ ጓደኛዬ ነበረች። በጣም ወዳት ነበረ። እንደ ታናሽ እህት እንጂ እንደ ሴት አልመኛትም ነበር። ዛሬም ቢሆን የምወደው አይኗን ነው። ሌላ አካሏን ሁሉ እየጠራው አትጠይቁኝ፣ አፍራለሁ። የማልወደው የሷ የሆነ ነገር የለም። የነካችውን ብነካ ከለምጤ ፈወሳለሁ። ክርክር ቢነሳ ስረዳት፣ ቢያደናቅፋት ብትት ብዬ ስነሳ እንደ ታናሽ እህት ስሳሳላት 1 ዓመት አለፈ። የፍቅርን ነገር ያነሳ አልነበረም። እንደ አጋጣሚ አብረን መዋል ጀመርን። ያኔም ጓደኛዬ ነበረች፣ ያኔም ታናሽ እህቴ ነበረች። ሆኖም በአጋጣሚ ካጠገቤ ሳጣት ቅር ይለኝ ጀመር። ፍቅር ይሆን ልማድ? ለይቼ አላወቅኩትም። ልማድ ብዬ ጠራሁት። ስንዱ ከባሴ ጋር የነበረሽ የፍቅር ህይወት አስቸጋሪ እንደነበረ እሱ ራሱ ያውቃል። ለዚህም እንደምትናደጅበት እንደምትበሳጭበት ሁሉ ይገልጻል። ዋነኛ የመለያየታችሁ ምክንያት ግን ምንድነው ሊባል ይችላል? በቃ ይቀናል፣ በጣም ይጨቃጨቃል፣ ይቀናል ምናምን እና እኔ ደግሞ አልቻልኩትም። ይበዛል። በቃ አብረን ልንሆን የሚያስችል አይነት አይደለም የቅናት ደረጃው እና የሆነ ሰዓት ላይ የሆነ እንዴ ስታይ እንዴ ምን እንደ አደጋ ሁሉ ልትቆጥረው ትችላለህ። እና እኔ እንደዛ ነው መጨረሻ ላይ ሲታየኝ ባሴ ወለል ብሎ ሲታየኝ በጣም ሊደነገጥኩት። ከመጽሐፉ ወደ ጋዜጠኝነት ህይወት ውስጥ ልመልስሽ እንመለሳለን። መጽሐፉ ላይ በህትመቱም በኤሌክትሮኒክስ ሚዲያ ላይም ሰርተሻል። እንደው ባነሳው ደስ የሚለኝ ነገር በአብዮታዊ ዲሞክራሲ ጋዜጣ ላይ የኢህአዴግ ልሳን ጋዜጣ ነበርና እዛ ላይ አንቺን ጨምሮ አሉ የተባላችሁ ጸሐፊያን፣ ደራሲያን ትሰሩ ነበረ። አብዛኞቻችሁ ከፓርቲው አስተሳሰብ በተቃራኒ ውስጥ ባለ አመለካከቶች ወይም ደግሞ የግል እሳቤ ውስጥ እንዳላችሁ ይነገራል፣ እንደሆናችሁም ይሰማል። እና በእንዲህ አይነት ሁኔታ ውስጥ ሆኖ የፓርቲ ልሳን ላይ መስራት አይጋጭም? አይከብድም? ይኸውልህ በዛ ሰዓት አንደኛ እና አብዮት እና እንደዚህ ለውጥ ምናምን ሲመጣ የሚመስልህ ነገር አንተም ለውጡ ላይ ብትጨመር የሆነ ለአገሪቱ ለውጥ ለአገሪቱ እድገት አስተዋጽኦም ታደርግ ነው የሚመስልህ። ሲቀጥል ስለ ፖለቲካ እኔ ብዙ አላውቅም የምልህ። እኔ ታየኝ ምንድነው በቃ ጋዜጠኛ ተብሎ ስራ መቀጠሪ፣ ከዛ ብቁ ጋዜጠኛ እንደሆን ብዙ ስልጠናዎች መሰጠቱ እና ብቁ ሊያደርጉኝ መሞከራቸው። ከዛ በተረፈ እኛ ጋዜጣው ላይ ያለ ነው በተለይ ሲቪል የምንባለው እነሱ ራሳቸውን ታጋይ ነው የሚሉት፣ እኛን ሲቪል ታጋይ እንሰራባቸው ፔጆች ማህበራዊ እና አርት እና መዝናኛ የሚባሉት ናቸው ለእኛ የተለቀቁልን። ፖለቲካ ኢኮኖሚ ምናምን የሚባለውን የድርጅቱ ዋና ካድሬዎች ናቸው የሚሰሩት እና ለኛ ቦታ ነው የተሰጠን፣ ክፍት ቦታ ነው የተሰጠን እና ያንን ክፍት ቦታ ነው እኛ የሞላ ነው እንጂ ምልህ ስለ ፖለቲካው ስለ አቋም ስለ ምናምን የምናስብበት ሰዓትም አልነበረም። እና ኑ አብራችሁን ስሩ ሲባል በደስታ ገብተን ተቀላቅለን ነው የሰራነው እና በጣም ብዙ ስራ የሰራንበት ግቢ ነው። በጣም ብዙ ሰዎች ያወቅንበት፣ ብዙ ትምህርት የተማርንበት፣ በጣም ደስ የሚል ጊዜ ያሳለፍንበት ጊዜ ነው አብዮታዊ ዲሞክራሲ እና እኔ እንደ ህይወቴ አካል ምኮራበት የስራ ዘመን ነበር። ብዙ ነገርም ሰርቻለሁ ጋዜጣው ላይ። መሀል ላይ ከጋዜጣው ተባረሻል እና ከጋዜጣው የተባረሹ ከጋዜጣው አስተባባሪ ከነበረው ከአቶ ሴኮ ቱሬ ጋር ተጋጭታችሁ ነው የሚባለውስ ነገር? ኖ ከሴኮ ጋር የግል ያለ መግባባት ችግር አልነበረም። መልካም ሰው ነበር፣ መልካም አለቃ ነበር ሴኮ። ግን እነሱ ደግሞ በፖለቲካው በኩል ብዙ ጫና አለባቸው። እኛ ደግሞ የከተማዎቹ ልጆች ብዙ ግድ የለንም፣ እንደፈለግን ነው እንትኑ ይሄ ትምህርት ላይ የተነገረን ነው የምልህ። በቃ የምትጠይቀውን ጥያቄ የሰው የጥያቄህን ክብር ሳትነካ ግን ጋዜጠኛ ማለት ጠያቂ ማለት ነው ምናምን የተባሉ የተማርናቸውን ይዘን ነው የምንንቀሳቀሰው። እና ምንድነው ጠቅላይ ሚኒስትሩ ጋር መግለጫ ሲሰጡ ተላኩ እና ሄጄ
ያው እኔ በዛ ሰሞን አቶ ከበደ ሚካኤል ጎዳና ሊወድቁ ነው ምናምን የሚባል ነገር ሰምቼ ትንሽ ደብሮኝም ነበር እና እንዴት ይሆናል ይሄን ነገር ታስባለህ ምልህ። አሁን አቶ ከበደ ሚካኤል ማለት ሚኒስትር የነበሩ ብዙ መጽሐፌ በጣም ሃይ ፕሮፋይል ከሚባሉት የሀገራችን ዜጎች አንዱ ናቸውና ጎዳና ሊወድቁ ነው ሲባል ትደነግጣለህ። እና እሱን የጠየቁት ሄጄ ግን ጥያቄው እኔ አላስደሰታቸውም ማለት ፖለቲከኞቹን አላስደሰተም እና በሱ ምክንያት በተነሳ መረባበሽ ነው ከስራ የታገድኩት እንጂ የተለየ የግል የሆነ ጸብ ምናምን መጥቶ አይደለም። እና ደግሞ ልክ አይደለውም በይና ይቅርታ ጠይቂ ምናምን ሲሉኝም አይ እኔ ልክ ነኝ ብዬ ስለገገምኩ ጭምር ነው እንድባረር የሆነው። ሌላው ስንዱ አንቺን ስናነሳ በርካቶች ለማሳተም የማይደፍሯቸውን መጽሐፍት በማሳተም ሰዎች ያመሰግኑሻል። በዛው ልክ ደግሞ ወቀሳም የሚሰጡ ሰዎች አሉ። የአውግቻው ተረፈ እብዱ እንደዚሁም ደግሞ የተደባበ ጥላሁን መሀለይ ዘካሳንችስ የሚለው መጽሐፍን አንድ የምትወቀሽበት መጽሐፍ አድርገው ይጠቅሱታል። በተለየ መንገድ ከድራሲው ይልቅ ወደ አንቺ ይመጣል ወቀሳው እና በእርግጥ መጽሐፉ የካሳንችስና አካባቢውን የምሽት ቤት ህይወት በደንብ አድርጎ የሚያሳይ ነውና መጽሐፉን ያሳተምሽበትን መንገድ ከዛ ባለፈ ደግሞ እንደዚህ ወጣ ያሉ ማህበረሰቡ ከለመዳቸው ወጣ ያሉ መጽሐፍትን ለማሳተም መወሰን ከየት መነጨ ድፍረቱ? ከዛ ውጭ ደግሞ ማህበረሰባዊ ተጽዕኖስ አልነበረውም ወይ? ያ ምንድነው መሰለ ግድ ነው ከሆነ የሆነ ነገር እኔ ነው የሆነ ነገር እየሰራው ከሆነ የምሬን ነው የምሰራው። የምሬ የሆነ ነገር መሆን አለበት ባይኔ። እኔ ያትላተምኳቸው መጽሐፎች ብዙም አሳታሚዎች ትኩረት አይሰጧቸውም። ምክንያቱም እነሱ ብዙ ጊዜ መጽሐፍ ላይ ያሉ ሰዎች ከንግድ ጋር የተያያዘ እና አትራፊ የሆነ ምናምን በኃላፊነት ማስጠይቅ የለም ቀለል ያለውን ፓርት ነው የሚመርጡት። እኔ ደግሞ ነው ዋጋ ያላቸው መጽሐፎች መታተም አለባቸው ከሚል ነው የተነሳሁት እና ስራው ከባድ ነበር። በእርግጥም በመሀሌ ዘካሳንችስ መጽሐፍ የደረሰብኝ ወገራ እኔ አልጻፍኩትም እኮ እኔ ፐብሊሽ ነው ያደረኩት። የጻፈው ተድባበ ሆኖ ግን በየጋዜጦቹ መጽሐፉን አስመልክቶ የተሰሩ ሪቪዎችን ስታይ እኔ ላይ ነው ብዙ ውርጅብኝ የወረደው። እንዴት ባህላችን አይደለም መካድ ነው የሚፈልጉት። እኔ ደግሞ መካድ አያስፈልግም። ከመካድ ይልቅ እውነቱን ተጋፍጠንና አውቀነው መቀየር ካለብን መቀየር፣ አለበለዚያም ደግሞ ቢያንስ አንድ ሰው ካሳንችስ መሄድ ከፈለገ ይሄድ አይደለም ግን አውቆት ማወቅና አለማወቅ ያላቸውን ልዩነት ለማሳወቅ ነው ጥረት ያደረኩት። ያማለ የመጽሐፍ ስራ በጣም ከባድ ስራ ነው። ማተም የሚከለክልህ የለም። ማሰራጨት ጋር ስትደርስ ግን ትታነቃለህ እና እንደዛ ሆኖ በጣም አስቸጋሪ ጊዜያቶችን አሳልፌያለሁ በመጽሐፍ ህትመቶች። ያም ሆኖ ግን ህዝቡ ነው የሚፈርደው። እነኚህ ጋዜጠኛ ጸሐፊ ምናምን የምትላቸው በራሳቸው አተያይ ነው የፈለጉትን ነገር የሚናገሩት። ስለዚህ ሞር አሉባልታ ላይ ያተኮሩት ናቸው። እሱ ያው ከሰዓቱ ጋር ከጊዜው ጋር እንደውም ኔጌቲቭ ፕሮፓጋንዳው ራሱ ጠቅሞን ብዙ መጽሐፍ አትመን ለማሰራጨት አግዞናል። እንደሱ ብዬ ነው ላስቀምጠው የምችለው። ስለ ሙሉጌታ ተስፋዬ እናውራ። ሙሌ ጎበዝ ገጣሚ ነው። የባለቅኔ ምህላ መጽሐፉን አሳትመሽለታል። እዚህ የኔ ማስታወሻ መጽሐፍሽ ላይ ደግሞ ጉኖ ሲል ያሞካሽሻል። ጉኖዬ ዘበናይ ትባላለች። ሙሉጌታ ጉኖዬ ዘበናይ እያለ ነው የሚጠራኝ። ጉኖ ዘበናይ ደጀ ሰላም የሚል ቲያትር አለው ሙሉጌታ የጻፈው። እኔ እጅ ውስጥ ይገኛል አለ ከነ እጅ ጽሁፉ። እዛ ላይ አንዲት ገጸ ባህሪ ናት። ማለት ገጸ ባህሪዋ ቲያትሩን የምታቀጣጥል እንደ ናሬተር ተራኪዋ እሷ ናት። ባለ ታሪኮቹ ይጫወታሉ። እሷ ትመጣና ታሪኩን ታያይዘዋለች በመተረክ የመነባንብ አይነት ነው። ቲያትሩ በአብዛኛው ቦታ በግጥም የተጻፈ ነው። ስቱደንት ሙቭመንቱ ይሄ የ67 የነዋለልኝ ማርታ ምናምን የነሱ ታሪክ ነው። ስማቸውም የነሱ ነው ያለው። ማርታ ዋለልኝ እያለ ነው ቲያትር ውስጥ ያሉት እና የዛ
ገጸ ባህሪ አንድ አካል ናት እና ሙሉጌታ ደግሞ ለኔ ስሟን መርቆልኛል። ጉኖ የአድባር አምባር ጠይምናት ፍልቅልቅ ድንብልቅ ልቡልቅ ትጥልት ታስወልቅ ሐሳብ ስትሰልቅ መተት እንደፈትል አንዱን ስትገምድ አንዱን ስተለትል አይኗን ሳትከድን ጎኗ ሳይደነድን ጉኖ የአድባር አምባር የልቧን ያጅባል የውስጧን በግንባር ቸርናት እንደናቷ ንፉግ እንደግራ እንኳንስ መከታ አታፍርም ተናግራ አታልቅም ተጋግራ አትወርቅም ተማግራ ከደመና በላይ ትከንፋለች ሰግራ ጉኖ የአድባር አምባር የእድሜ ስነ ምግባር ግለጪልን ትንቢት ከጥበብ አቃቢት ፍቺልን አስተምሪን ከሰለሞን ማህሌ ምሪን አስተምሪን በነፍስሽ ዘምሪን በፍቅር አሳምሪን ጉኖዬ ዘበናይ የልብ ያሸወናይ ስንዱ ከመጽሐፍ ወጣ ያሉ ጥያቄዎችን ላንሳና እናበቃለን። በአንድ ወቅት ኖርዌይ ኤምባሲ እዚህ አዲስ አበባ ውስጥ የሚገኘው ውስጥ ገብተሽ አልወጣም ብለሻል የሚባል ነገር ሰምቻለሁኝ። እንደውም ጥገኝነቱን ላጠይቃለች የሚል ነገርና ምንድነው የተፈጠረው? ጥገኝነት አልጠየቅኩም። በሆነ ምክንያት ተረባበሽንና በፊልም ምክንያት ቀዝቃዛው ላፈን በሚልና ስፖንሰር አድርጎት ስለነበር ፊልሙን ገባው ስላሳደዱኝና ለፕሮቴክሽን ፖሊስም ባለስልጣንም ምንም በፈልግ ሰዓታ ገባው ዛና በጠበጥኩ። ምንም አልወጣም በቃ እንደዚህ ይሄንን አርቲክል እናንተ ስፖንሰር ያደረጋችሁትን ፊልም ተችቼ ጽሁፍ ስለጻፍኩ ከቤቴ እንዳልወጣ አግተውኛል። ስለዚህ የምታደርጉትን አድርጉ እኔን የሚያሳድዱኝን ሰዎች የሆነ ሰው ተውል ይላቸው ይገባል። አለዛ የሆነ እስረኛ አረጉኝ፣ መንቀሳቀስ አልችልም። እና ደግሞ መንግስት አይደለም ወንበዴዎች ናቸው። ፊልሙን ነው የተቸውት። አንዱ ኖርዌይ ኤምባሲ ነው፣ ብዙ ስፖንሰሮች ናቸው። አንዱ ኖርዌይ ኤምባሲ ነው። ከዛ አምባሳደሩ ማታ ሰው ጭር ሲልለት ለፖሊስ ሰጠኝ። ሁሌ ነው የሚገርመኝ አምባሳደር እንደኛ ሀገር ነገር ሆኖ ነው እንጂ ሌላ ሀገር ቢሆን ብዙ ነገር ያስነሳ ነበር ነው ያለፈ ብቻ በሰላም። ግን ያው በኋላ እነሱ ጋር ገብቼ ስል ግድ ሆነ ነው መንግስትም እጁን አስገባ እና ያንዳንዳቸውን ማስጠንቀቂያና ምናምን ብቻ አበረደው ነገሩን። እኔ ሰላሜን አገኘሁ። ጥገኝነት ምናምን አይደለም የጠየቁ እና በአንድ አርቲክል አይ ቲንክ ከመላው የከተማው ታዋቂ ሰው ጋር ነው የተጋጨው ሳላቅ። እኔ ደግሞ አላወኩም፣ እንደሱ አላስብም ነው። እኔ ስራዬን መስራቴን ነው ማስበው። በኋላ ግን ስራው የሚያመጣብን ችግር የሚመጣው ከስራው በኋላ ነው ተከትሎ እና ከባድ መበጣበጥ ነበር የተበጣበጥ። ሌላው ምርጫ 97 ነው። እንደው አሁን የምንገኝበት ጊዜ ሀገራዊ ምርጫ የሚከናወንበት ወቅት ስለሆነ እንደው ብናነሳው ብዬ ነው። የምርጫ 97 ጊዜ የግል ተወዳዳሪ እንደነበርሽ ሰምቻለሁኝና ምን ነበር አላማሽ? ወደ ምርጫ እንድትገቢ ያደረገሽ ገፊ ምክንያት ምን ነበር? ራሱ ደግሞ ምርጫ የውድድር አንዱ ምልክትም ይፈልጋልና ምን ነበረ ምልክትሽ? ትውስታውን እናንሳው። አላማዬ አንዱ ያው ፕሮቴክሽን ፍለጋ ነው፣ ከለላ። የተወካዮች ምክር ቤት አባል ከሆንክ የ100,000 ድምጽ ሰው ከጀርባ አለ። ስለዚህ ማንም ሰው እንደፈለገ እንዲህ የተነሳ ያሳደደ በየኤምባሲው በየጥጋጥጉ ስትወሸቅ አትኖርም። በቃ ፕሮቴክሽን አለ። የመጀመሪያው እሱ ነው። ሁለተኛ ብዙ የሰማዋቸው ኢንፎርሜሽን አሉና ለማጣራት አልተቻለም። ምክንያቱም ዝግ ነው፣ እኛን ፋይል ላይ ከፍቱም ኢንተርቪው ሲጠይቃቸው እሺ አይሉም። ስለዚህ ተወካዮች ምክር ቤት ከገባሁ ግን እነኛን ፋይሎች በነጻነት የማየት በነጻነት የመንቀሳቀስ የመስራት እድል ይሰጠኛል ከሚል ነበር ምርጫ የገባሁት እና የምርጫ ምልክቴ ብዕር ነበር። መጀመሪያ ኮንዶም ነበር፣ ከዛ አይፈቀድም አሉ እና ግራ ገብቷቸው ስብሰባ አድርገው ጠሩኝ እና ለምንድነው ይሄን የመረጥሽው ሲሉኝ አይ እኔ ወጣቱ ላይ ነው ካምፔን ማደርገው፣ ምክንያቱም ወጣቱን ከያዙ ወጣቱ ቤተሰቦቹን ይይዝልኛል እና በአንድ ድንጋይ ሁለት ወፍ ነው እና ኮንዶምም እንዲጠቀሙ ለማበረታታት ነው ምናምን ስል በኋላ ሌላ ቀን ደውለው አይቻልም፣ የህዝባዊ መገልገያ በሆኑ ጉዳዮች መወዳደር አይቻልም፣ ቀይሪ አሉኝ። ኦኬ ብዬ ብዕር ቀየርኩ።
ከዛስ ተወዳደርሽ እና ተወዳደር። ውጤቱስ ምን ሆነ? ያው ተጨበርብሯል አይደል የተባለው የ97 ትምህርት አልመራላችሁ እንጂ ልመራችሁ ነበር። እሺ ለማንኛውም ስንዱ በዚህ የኔ ማስታወሻ መጽሐፍሽ ላይ ብዙዎቹ አንጋፋ የሚባሉ ደራሲዎች፣ ገጣሚያን፣ ጸሐፊያን ላንቺ ያላቸውን ፍቅር በቀጥታም በተዘዋዋሪ የገለጹበት ነው እና አሁን ስንዱ አሜሪካን ያለችው ትዳር ቤተሰብ መስረታለች። የራሴን ህይወት መኖር ብቻ ነው አላማዬ። የትዳር የልጅ የምናምን ኃላፊነት ድሮ ነው የወሰንኩት እና የለኝም ትዳር። የተለየ ምክንያት አለሽ? በቃ እኔ የራሴን ህይወት ነው መኖር የምፈልገው። ምንም አይነት ኃላፊነት አልወስድም ለማንም። የራሴን ህይወት ኖሬ ይኸው ምን ያስፈልጋል ልጅ መውለድ? 10 መጽሐፍ ወለድኩ። የ10ዎች እናት ነኝ ያለው አይበቃ? ምክንያቱም ልጅ እኮ ከባድ ኃላፊነት ነው ነው ሰውን የማልችላቸውን ነገሮች አላደርግም። ስለዚህ በቃ ወስኜ ነው የተውኩትና ትዳርም የለኝም ልጅም የለኝም። እሺ የኔ ማስታወሻስ ምንድነው ጣፈንታው? እዚህ በጣም ተወዷልና ይቀጥላል። ሌሎች ማስታወሻዎች አሉ? በነገር ላይ አሁንም በጣም ብዙ ሌላ ከክፍል 2 ሌላ ደብዳቤ አትማለሁ። ምክንያቱም በጣም ሌላ ብዙ ደብዳቤዎች አሉ። እንደገና ስንዱ የኔ ማስታወሻ መጽሐፍሽ ላይ መጽሐፉ መታሰቢያነቱ ለአንጋፋው ድምፃዊ ለክቡር ዶክተር አርቲስት ጥላሁን ገሰሰ አድርገሽዋል። ቅድም ስናወራ ነበር እንዳጋጣሚ እንደውም የዘፈኑ ርዕስ የኔ ማስታወሻን የሚለውንም ከድምፃዊው የሙዚቃ ርዕስ እንደወሰድሽው ነበረ ስትገልጭልኝ የነበረው። ለማንኛውም በጣም ተወዳጅ የሆነ አንጋፋ ድምፃያችን ነው። አንጋፋው ድምፃዊ ክቡር ዶክተር አርቲስት ጥላሁን ገሰሰ ከዜማዎቹ አንዱን አንቺን እናስመርጥና ለግብዣ አዘጋጅተን እንሰናበት። እንግዲህ አሁን እኔ ልምረጣ። ስፔሻሊ ደብዳቤዎቹ ለጻፉልኝ ጓደኞቼ ሁሉ ነው መመርጥላቸው የጥላሁንን ገሰሰን እኔ ልሁን እንጂ ማልጠቅም ርካሽ የሚለውን በኔስ በድምጽ ትሞክሪዋለሽ እንዴ? አይ እንዴ ጥላሁንን እንጋብዛለን። ለማንኛውም በጣም ነው የምናመሰግነው ስንዱ አበበ ጋዜጠኛና ጸሐፊ የአዲሱ የኔ ማስታወሻ መጽሐፏ ዙሪያ ቆይታ አድርጋለች። በሌሎች ስራዎች እናገኝሻለን ስንዱ። መልካም ጊዜ። እሺ ማይ ዲር ዋን በጣም አመሰግናለሁ። እሺ አድማጮቻችን፣ ሌሎች የመሰንበቻ ፕሮግራሞቻችን ይቀጥላሉ። ጥሩ ጊዜ። ሰለሞን ጫላ ነበርኩ።